ምዕራፍ 2 ከ1 እስከ 9 አነበውና ሳበቃ ማጠቃለያውን ሐሳብ እናያለን። ኤፌሶን ምዕራፍ 2 ከ1 እስከ 9 ይሄ ሐሳብ እንደው በቃላችን በደንብ ልናውቀው የሚገባ ፓርት። 4 ነገር ከላይ አለ፣ ማን እንደነበርን ኦልድ ኮንዲሽናችን። 3 ነገር ደግሞ አለ፣ አሁን በክርስቶስ ኢየሱስ የሆነልንን። ስለዚህ ይህንን ልንረሳው የማይገባው ትምህርት ነው። ኤፌሶን ምዕራፍ 2 ከ1 እስከ 9 በጌታ ስም አነበዋለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። we were dead ሙታን እንደነበርን የሚነግረን ነው። በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ we were disobedient የማንታዘዝ እንደነበርን ይነግረናል። አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህ ልጆች መካከል እኛ ሁላችን ደግሞ የሥጋችንን የልቦናችንን ፈቃድ እያደረግን ሥጋ ምኞት በፊት እንኖር ነበር። we were depraved ወይም ደግሞ depraved mind ነበረን። የተበላሸ ብልሹ አእምሮ ነበረን። ምድራዊ ነገር እንጂ የሚያስብ ለስት የሆነ ነገር እንጂ ሰማያዊ ነገር የማያስብ። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን። we were doomed የቁጣ ልጆች ተፈርዶብን ነበር ይላል። ነገር ግን እግዚአብሔር እዚህ ጋር ማርሽ ሲለወጥ ታያላችሁ። ይሄ ዲቫይን ኢንተርቬንሽን፣ ይሄንን በደንብ አይተናል። ይሄ ዲቫይን ኢንተርቬንሽን እንግዲህ ይሄ ኦልድ ኮንዲሽናችን፣ ኦልድ ፖዚሽናችን፣ ኦልድ ማንነታችንን ካሳየን በኋላ አሁን እግዚአብሔር ጣልቃ ገባ። ነገር ግን እግዚአብሔር ዲቫይን ኢንተርቬንሽን በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ እዚህ ጋር ነው እንግዲህ ከክርስቶስ ጋር ሕይወትን ሰጠን። ጣልቃ የገባው በክርስቶስ ነው። መለኮታዊ ጣልቃ ገብነት በክርስቶስ ነው። ከክርስቶስ ጋር ሕይወትን ሰጠን ይላል። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን የሚለው he made us alive ሕይወት ያለን አደረገ። እዚህ ጋር አሁን ኒው ኮንዲሽን ኒው ፖዚሽናችንን ነው የሚነግረው። አሁን እናንተ ሕይወት ያላችሁ ናችሁ ይላል። በጸጋ ድናችኋል። በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጸግነት ያሳይ ዘንድ ከእርሱ ጋር አስነሳን። he raised us up ይላል። ስለዚህ አሁን እኛ ከክርስቶስ ጋር ተነስተናል ይላል። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር ቀመጠን። አሁን ደግሞ ያለነው የት ነው ይላል? he seated us with him in the heavenly place ከክርስቶስ ጋር በሰማያዊ ስፍራ ተቀምጠናል። አሁን በስጋ ባንታይም በአካል ውስጥ ተሰውረን አለን። spiritually በክርስቶስ አካል ውስጥ ባፕታይዝድ ሆነናል። ስለዚህ ይሄ ስለ ሎካል ቸርቾች ሳይሆን የሚያወራው ስለ ዩኒቨርሳል ቸርቿ ነው። እና ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እንጸልይ። ጌታ ሆይ እናመሰግናለን ስለምትናገረን፣ ስለምታስተምረን ከኛ ጋር አለ። አሁን ደግሞ ቃል በፍጹም ግልጽነት ይምጣልን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳይ። በኢየሱስ ክርስቶስ ስም የቃልን ፍቺ ያብራልን። አሜን። ብሉፕሪንቱን እንደሰጣዋችሁ እንግዲህ የመለኮት ጣልቃ መግባትን አይተናል። አንደኛው። ሁለተኛ መለኮት ጣልቃ ለማን ገባ የሚለውን አይተናል። ሶስተኛ መለኮት ጣልቃ መቼ ገባ የሚለውን አይተናል። አራተኛ መለኮት ጣልቃ ለምን ገባ የሚለውን አይተናል። አምስተኛ የመለኮት ጣልቃ ገብነት በማን የሚለውን በክርስቶስ እንደሆነ አይተናል። መለኮት ጣልቃ ገብቶ ምን አደረገ የሚለውን አይተናል። ሰባተኛው መለኮት ጣልቃ ገብቶ እንዴት አዳነን የሚለውን አየን። ዛሬ መጨረሻው ስምንተኛ የመለኮት ጣልቃ ገብነት ለሚቃወም መጨረሻው ምን ይሆን? መለኮትን ጣልቃ እንዳይገባ ለሚቃወም መጨረሻው ምን ይሆን? we were dead ሙታን ነበርን ይላል። we were disobedient የማንታዘዝ ነበር ይላል። we were depraved ሆነን ነበር። አይምሮአችን ማይንዳችን የተበላሸ ነበረ፣ ወድቀን ነበር ይላል። totally depraved ሆነን ነበር ይላል። ከዛ we were doomed ሆነናል ይላል። አሁን ግን ዲቫይን ኢንተርቬንሽን ሲገባ ቁጥር 4 ላይ ነገር ግን እግዚአብሔር ይላል ጣልቃ ጌታ ገባ። ከዛ በኋላ ከክርስቶስ ጋር ሕይወት ሰጠን፣ ከክርስቶስ ጋር አስነሳን፣ ከክርስቶስ ጋር በሰማይ ስፍራ አስቀመጠን። ይሄ እንግዲህ መለኮት ጣልቃ ለገባላቸው ነው። ግን
በመሃል በክርስቶስ ኢየሱስ መለኮት ጣልቃ ሲገባ መለኮትን ሪጀክት ያደረጉት ማለት በሌላ ቋንቋ ኢየሱስን ሪጀክት ያደረገ ማለት መለኮትን ጣልቃ ገብነት ሪጀክት ማድረግ ማለት ነው። በክርስቶስ ነው ሕይወት ያገኘነው፣ በክርስቶስ ነው ትንሣኤ ያገኘነው፣ በክርስቶስ ነው ከአብ ጋር በሰማይ ስፍራ የተቀመጥነው። ክርስቶስን ሰው ሪጀክት ካደረገ የመለኮት ጣልቃ ገብነትን ሪጀክት አድርጓል ማለት። ዛሬ የምናየው የመለኮት ጣልቃ ገብነትን ለሚቃወም መጨረሻው ምን ይሆን? እስቲ መጨረሻውን ዮሐንስ ወንጌል ምዕራፍ 12 ከ37 እስከ 40 እንደዚህ ይላል። ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔርስ ክንድ ለማን ተገለጠ ብሎ እንደተናገረ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም። በማን? በኢየሱስ አላመኑም። ኢሳይያስ ደግሞ በዓይኖቻቸው እንዳያዩ በልቦናቸው እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና ስለዚህ ማመን አቃታቸው። ይሄንን አስምሩልኝ። ስለዚህ ማመን አቃታቸው። የዛሬ ስብከቴ ርዕስ ይሄ ነው። ስለዚህ ማመን አቃታቸው። ብዙ ነገር ሊያቀት ይችላል ወገኖቼ። ማመን ማቀት ማለት በጣም ከባድ ነገር እንደሆነ እናያለን። ይህንን እንግዲህ ኢሳይያስ የተነበየውን ትንቢት ኢየሱስ ክርስቶስ ነው የተናገረው። እስቲ ኢሳይያስ የተነበየውን ደግሞ ኢሳይያስ 6 ከ8 እስከ 10 ላንብበው። ኢሳይያስ 6 ከ8 እስከ 10 የጌታ ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማው። እኔም እነሆኝ እኔን ላከኝ አልኩት። እርሱም ሂድ፣ ይህ ሕዝብ መስማትን ትሰማላችሁ አታስተውሉም፣ ማየት ታያላችሁ አትመለከቱም በላቸው። በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰው እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውን አደንቁር፣ ዓይናቸውን ጨፍን አለኝ ይላል ኢሳይያስ። ኢየሱስ ደግሞ ምን አለ? ዮሐንስ ወንጌል 12:37 እስከ 40 ነገር ግን ይህን ያህል ምልክት፣ ይሄ ምልክት የተደረገው የት መሰላችሁ? በቢታንያ አልዓዛር ተነስቶ ዮሐንስ ወንጌል ምዕራፍ 12 ላይ አሁን ከአልዓዛር ጋር ተቀምጦ እያለ ነው። ምን ይላል? ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔርስ ክንድ ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ። አያችሁ፣ ኢሳይያስ ምዕራፍ 6 ላይ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም። በማን? በመለኮት ጣልቃ ገብነት ክርስቶስ ኢየሱስ ጣልቃ ገብቶ ነበረ። ኢሳይያስም ደግሞ በዓይኖቻቸው እንዳያዩ በልባቸው እንዳያስተውሉ እንዳይመለሱ እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏል። ስለዚህ ማመን አቃታቸው ይላል። የመለኮት ጣልቃ ገብነትን እንግዲህ ለሚጋፋ በኢሳይያስ አስቀድሞ ትንቢቱ ተነግሮለታል። ጌታ ኢየሱስ ይህንም ያህል ምልክት በፊታቸው አደረገ፣ ግን እስካሁን በሱ አላመኑም ይላል። እግዚአብሔር ጣልቃ የገባው በክርስቶስ ነው። ከክርስቶስ ጋር ሕይወት ሰጠን፣ ከክርስቶስ ጋር አስነሳን፣ ከክርስቶስ ጋር በሰማይ ስፍራ አስቀመጠን ነው የሚለው። ክርስቶስ ነው መካከለኛ ሆኖ እኛን ከመለኮት ጋር ያገናኘን። ስለዚህ ክርስቶስን ሪጀክት ማድረግ ማለት መለኮት በእኔ ጉዳይ ጣልቃ ትግባ ማለት። አንተ አታስፈልገኝም፣ እኔ በራሴ መንገድ ወደ አንተ ቀርባለሁ። የተለያየ ሃይማኖት እኮ የተፈጠረው ለምንድን ነው? በራሳቸው መንገድ ካለ ክርስቶስ። እግዚአብሔር ግን መንገዱም እሱ ነው፣ ሕይወትም እሱ ነው። እሱም ይላችሁን ስሙ ብሏል። እናቱም ማርያም እኮ ያለችው እሱም ይላችሁን አድርጉ ነው ያለችው። አባቱም ያለው እሱም ይላችሁን ስሙ ነው ያለው። እንግዲህ እናቱም አባቱም የሚላችሁን ስሙ አድርጉ ካለ ክርስቶስን ነው መስማት ያለበት። እሱን ግን ሪጀክት ማድረግ ማለት የመለኮት ጣልቃ ገብነትን ሪጀክት ማድረግ ነው። እንዲህ ከሆነ የመለኮት ጣልቃ ገብነትን ለሚቃወም እንግዲህ ኮንሲኩዌንሱ እጅግ አደገኛ እንደሆነ ነው። ቶፒክ ማመን አቃታቸው የሚል ማመን አልቻሉም ይላል አዲሱ ትርጉም። በእንግሊዘኛው ደግሞ they couldn't believe ማመን አቃታቸው። they could not believe ማመን አልቻሉም። ባለፈው ስለ ዲግሪ ኦፍ ፌዝ አይተናል። ዴድ ፌዝ የተባለውን አይተናል። የሞተ እምነት ምን እንደሚመስል አይተናል። የሞተ እምነት ራሱን የቻለ ችግር ቢኖረው አትሊስት እምነት ነው፣ ግን ስራ የሌለው እምነት ነው።
ያዕቆብ እንዳለ። ሌላው ኖ ፌዝ እምነት የለሽ መሆን ደግሞ ሌላ ነገር ነው። ማርቆስ 4 ላይ ለምንድን ነው የምትፈሩ? ስለምንስ እምነት የላችሁም ብለዋል። ደካማም እምነት አለ። በእምነት የደከመውን ተቀበሉት፣ በሐሳቡም ላይ አትፍረዱ ተብሏል ሮሜ 14:1 ላይ። ቬን ፌዝ ከንቱ እምነትም አለ። ማመን አቃታቸው ሌላ ነገር ነው። እምነት ያቃተው ሰው ወይም ማመን ያቃተው ሰው ምክንያቶች አሉት። እንዴት እንዳቃተው? አንደኛ የመለኮት ጣልቃ ገብነትን የገፋ ሰው። አንድ ሰው ማመን አቃተው ማለት የመለኮት ጣልቃ ገብነትን ገፍቷል። እነዚህ ሰዎች ኢየሱስን ምንም ምልክት ቢያደርግ ምንም ነገር ቢነግራቸው ማመን አቃታቸው። ለምን? የመለኮት ጣልቃ ገብነትን ስለገፉ። ሁለተኛ ላለማመን አልፎ ስለተሰጡ። እግዚአብሔር ከዚህ ይጠብቅ። ላለማመን አልፎ መሰጠት እጅግ አደገኛነት ነው። መደንደን ማለት ነው። መደንቆር ማለት ነው። መታወር ማለት ነው፣ እንደ ፈርዖን። ሌላው ልበ ደንዳና ሰው ከሆነ አንድ ሰው ምን ሆኗል? ማመን አቅቶታል። ልቡ የደነደነ ሰው ማመን ያቃተው ሰው ነው። ሌላው መንፈሳዊ አይኑ የታወረ ሰው ማመን ያቃተው ሰው ነው። ሌላው መንፈሳዊ ጆሮ የደነቆረ ማመን ያቃተው ነው። ኢሳይያስ እንደሚለን ነው። ኢሳይያስ የተናገረው አራቱም ወንጌላት ተናግረውታል። ማርቆስ ተናግሮታል፣ ዮሐንስ ተናግሮታል፣ ማቴዎስ ተናግሮታል። ሉቃስ ግን በወንጌሉ ላይ ይናገረው እንጂ በሐዋርያት ሥራ ላይ ተናግሮታል። የሚገርማችሁ ይሄ የኢሳይያስ መልእክት በጣም ክሩሻል የሆነ ነው። ለዲቫይን ኢንተርቬንሽን የመለኮት ጣልቃ ገብነትን ለገፉ ሰዎች የተነገረ ትንቢትም። ዮሐንስ ወንጌል ምዕራፍ 12 37 እና 38 እንዲህ ይላል፣ ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ። አስቡ እንግዲህ ኢየሱስ ክርስቶስ ያደረጋቸው ተአምራቶች በጣም ብዙ ነው። በጣም ደግሞ የሚያስደንቀው የበሰበሰውን የሸተተውን የገማውን ሬሳ አልዓዛር ከሞት ተነስቶ አጠገቡ ተቀምጦ እያዩ አልዓዛርንም ሊገሉት ያስባል። እና ማመን አቅቷቸዋል። ጌታ ምንም ታምራት ቢሰራ በፊታቸው ማመን አቅቷቸዋል። ምንም ቢነግራቸው ማመን አቅቷቸዋል። ለምን? አይናቸው ታውሯል፣ ጆሮአቸው ደንቅሯል፣ ልባቸው ደንድኗል። እግዚአብሔር ላለማመን አሳልፎ ሰጥቷቸዋል። እንደዚህ ይላል፣ ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ ማን ምስክርነታችንን አመነ? እግዚአብሔርስ ክንድ ለማን ተገለጠ ብሎ የተናገረውን ቃል ይፈጸም ዘንድ በእርሱ አላመኑም። በማን? በኢየሱስ። አቤት! ሰው በኢየሱስ ማመን ካቃተው ደንቁሯል። በኢየሱስ ማመን ካቃተው ታውሯል። በኢየሱስ ማመን ካቃተው ደንድኗል። ድነታችን በመለኮታዊ ጣልቃ ገብነት ነው። እምነት በእኛ ስራ የተገኘ አይደለም። ራሱም እምነት ጊፍት ነው። ግን ይህን ስጦታ ይዞ ሲመጣ ሪጀክት ያደረገ ሰው ላለማመን አልፎ የተሰጠ ሰው። እነዚህ ሰዎች ለምን አቃታቸው? እኛ ለምን ቻልን ብትሉ መለኮት ሲመጣ ስጦታ ይዞ ለተቀበሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ሪጀክት ላደረጉ ግን ማመን ያቅታቸዋል። ለምን? ምንም ታምር ቢያደርግ እዚህ የሞተ ሰው አስነስቶ አይቀበሉት። እዚህ 38 ዓመት ሙሉ ሽባ የነበረውን ሰው አስነስቶ እነሱ ስለ ቀናት ነው እንጂ ቢከራከሩ ስለ ኢየሱስ ክርስቶስ ስለሰራው ታምር ምንም አይደንቃቸው። ለምን? አይናቸው ታውሯል። ምንም ቢያደርግ ማመን አቃታቸው። እግዚአብሔር የትንቢት ፍጻሜ ከማድረግ ይጠብቅ። እነዚህ ሰዎች የትንቢት መፈጸሚያ፣ ኢሳይያስ የተናገረው ትንቢት በእነሱ ተፈጸማለ። ለምንድን ነው ያቃታቸው? ጌታ ምን ይላል? እንዳይመለሱ እኔም እንዳልፈውሳቸው ይላል። ተመልሰው እንዳይፈወሱ ነም ብሊቨርስ ሆነው እንዲቀሩ፣ በቃ የማያምኑ የማይፈወሱ ደንዳኖች፣ ደንቆሮች፣ እውሮች ሆነው እንዲቀሩ እግዚአብሔር እንደዛ ወሰነባቸው። ሮሜ 10 ከ16 እስከ 17 ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል። ሁሉም ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና፣ እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ሮሜም ላይ ጳውሎስ ይሄንን ተናግሮታል። ይሄንን ኢሳይያስ የተናገረው ጳውሎስ በሮሜም ላይ ጠቅሶታል። በሮሜ ላይ ብቻ አይደለም፣ በማቴዎስ ተጠቅሷል፣ በዮሐንስ ተጠቅሷል፣ በማርቆስ ተጠቅሷል።
በሉቃስ ግን ሉቃስ የጠቀሰው ሐዋርያ ሥራ ላይ ነው። መጣበታለሁ ምን ያህል ኢምፖርታንት መልእክት እንደሆነ የሚያሳይ ነው። የእግዚአብሔርን ጣልቃ ገብነት ችላ ማለት ወይም አለመቀበል ወደ አለማመን ወይም ላለማመን መሰጠት ውስጥ ይዳርጋል። ወደ ጨለማ ግንዛቤ ወይም ደግሞ ወደ ልበ ደንዳንነት ይመራል። በኃጢአት ወደሚደነድን ልብ ይመራል። እስቲ ጳውሎስ ይሄን ነገር ሲናገር እንመልከተው። ይሄንኑ ቃል ትዝ ይላችኋል። ሐዋርያ ሥራ ስናጠና ሐዋርያ ሥራ ምዕራፍ 28 ከ16 ጀምሬ ላንብበው። እንደዚህ ይላል ሐዋርያ ሥራ ምዕራፍ 28 ከ16 ጳውሎስ እንግዲህ ተመልከቱ፣ የተጓዘውን የሮም ጉዞ ታውቃላችሁ። እባብ ነድፎታል። በወጀብ ውስጥ አልፎ ነው የተጓዘው። እጁና እግሩ በካቴና ታስሯል። ያንን ሁሉ መከራ አይቶ አሁን ሮም ደርሷል። ሮም ደርሶ አይሁዶችን ጠርቶ የተደረገውን ታሪክ ላንብብላችሁ። ሐዋርያ ሥራ ምዕራፍ 28 ከ16 ጀምሮ ወደ ሮሜ በገባን ጊዜ ጳውሎስ ከሚጠብቀው ወታደር ጋር ለብቻው ይቀመጥ ዘንድ ተፈቀደለት ይላል። ከ3 ቀን በኋላ ጳውሎስ የአይሁድን ታላላቆች ወደ እርሱ አስጠራ። አሁን ተጠርተው መጡ። በተሰበሰቡ ጊዜ እንዲህ አላቸው፣ ወንድሞች ሆይ እኔ ሕዝብን ወይም የአባቶችን ሥርዓት የሚቃወም አንዳች ሳላደርግ ከኢየሩሳሌም እንደታሰርኩ በሮማውያን እጅ አሳልፈው ሰጡኝ። እነርሱ መርምረው ለሞት የሚገባ ምክንያት ስላልተገኘብኝ ሊፈቱኝ አሰቡ። አይሁድ ግን ይላል በተቃወሙ ጊዜ ወደ ቄሳር ይግባኝ እንድል ግድ ሆነብኝ እንጂ ሕዝቤን የምከስበት ነገር ኖሮኛ አይደለም ብሎ ነገራቸው። ስለዚህ ምክንያት አያችሁና እናገራችሁ ዘንድ ጠራኋቸው። አሁን እንግዲህ ወደ ወንጌሉ ሊመጣ ነው። ስለዚህ ስለ እስራኤል ተስፋ ማለት የእስራኤል ተስፋ ክርስቶስ ነው፣ መሲሁ ነው። ስለ እስራኤል ተስፋ ይህንን ሰንሰለት ለብሻለሁና ምን አሉት እነሱ ራሳቸው፣ እኛ ከአይሁድ ስለ አንተ ደብዳቤ አልተቀበልንም፣ ከወንድሞችም አንድስ እንኳን መጥቶ ስለ አንተ ክፉ ነገር አላወራልንም ወይም አልተናገረንም ብለው ነገር ግን ስለዚህ ወገን ማለት ስለሚያምነው እምነት ወይም ደግሞ በሱ ስለሚያምኑት ወገኖች በየስፍራ ሁሉ እንዲቃወሙ በእኛ ዘንድ ታውቋልና የምታስበውን ካንተ እንሰማ ዘንድ እንፈቅዳለን አሉ። እሺ አለ። ቀን ቀጠረላቸው። ቀንም ቀጥረው ለት ብዙ ሆነው ወደ መኖሪያው ወደ እርሱ መጡ ይላል። ተሰብስበው መጡ። ስለ እግዚአብሔር መንግስት እየመሰከረ ስሙ እንግዲህ ስለ እግዚአብሔር መንግስት እየመሰከረ ስለ ኢየሱስ ከሙሴ ከሕግ ከነቢያት ጠቅሶ እያስረዳቸው ከጠዋት ጀምሮ እስከ ማታ ድረስ ይገልጥላቸው ነበር። አሁን እንዲህ ሆነ። እኩሌቶቹ የተናገረውን አመኑ ይላል። አያችሁ እንግዲህ እዚህ ጋር እኩሌቶቹ ግን አላመኑ። ለዚህ ነው እኮ በሚጠፉት ዘንድ የሞት ሽታ ነን ይላል፣ በሚድኑት ዘንድ የሕይወት ሽታ ነን። ኢሳይያስ የተሰጠው ሚኒስትሪ ምንድነው? እዚህ ንስሐ ገብተው የሚመለሱ እንዳሉ ሁሉ እዚህ የሚያደነቁራቸዋል። ሂድ ቃሉን ተናገር፣ አደንቁራቸው፣ አይናቸውን አጨልማው፣ እንደገና አደንድናቸው፣ እየሰሙ እንዳያስተውሉ፣ እያዩ እንዳያዩ አይናቸውን አስጨፍን ብሎ ተልኳል። ጳውሎስም እዚህ የተናገራቸው እኩሌቶቹ ለሁለት ተከፈሉ። እንዲህ ይላል፣ እኩሌቶቹ የተናገረውን አላመኑም፣ እኩሌቶቹ አመኑ ይላል። እርስ በርሳቸው ባልተስማሙ ጊዜ ጳውሎስ አሁን ወደ ኢሳይያስ መጣ። ጳውሎስም አንዲት ቃል ከተናገረ በኋላ ሄዱ። ምንድነች ያች ቃል? እንዲህም አለ፣ መንፈስ ቅዱስ በነቢዩ በኢሳይያስ ይኸውና ሉቃስ እዚህ ጋር ነው የተናገረው። መንፈስ ቅዱስ በነቢዩ በኢሳይያስ ለአባቶቻችን ወደዚህ ሕዝብ ሂድና መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም፣ በዓይኖቻቸው እንዳያዩ በጆሮቸው እንዳይሰሙ በልቦናቸው እንዳያስተውሉ ተመልሰው እንዳልፈውሳቸው የዚህን ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውም ተጨፍኗል በላቸው ሲል መልካም ተናገራለ። እውነትም ይሄ ሕዝብ ደንዳና ነው፣ በእውነትም ደንቆሮ ነው፣ በእውነትም ይሄ ሕዝብ እውር ነው ያለው እውነት ነው አለ። መልካም ተናገረ። እንግዲህ ይህንን የእግዚአብሔር ደህንነት አለ ጳውሎስ ለአሕዛብ እንደተላከ በእናንተ ዘንድ የታወቀ ይሁን። እነርሱ ደግሞ ይሰሙታል። እናንተም ቢያላችሁን። ይህም በተናገረ ጊዜ በአይሁድ እርስ በርሳቸው እጅግ እየተከራከሩ ሄዱ። ሉቃስ በዚህ ላይ ተናገረ። ዮሐንስ ቅድም ያነበብኩት ላይ ተናገረ። አሁን ደግሞ ማቴዎስ እና ማርቆስ ላይ የተናገረውን ተናግሬ ወደሚቀጥለው ይላል። ማርቆስ ደግሞ ይህንኑ ቃል ምን አለ? ማርቆስ 4 ከ11 እስከ 12 እንዲህም አላቸው፣
እናንተ የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷቸዋል አለ። ለማን? ለሚያምኑት፣ ለተቀበሉት፣ ለጌታ ደቀ መዝሙሮች። በውጭ ላሉት ግን አያችሁ፣ ማመን ላቃታቸው፣ ለደነቆሩ፣ ለደነደኑ ግን በውጭ እንዳሉ የእግዚአብሔር ቃል ይናገር። በውጭ ላሉት ግን አይተው እንዳያዩ፣ እንዳይመለከቱም፣ ሰምተውም እንዲሰሙ እንዳያስተውሉ ይላል። እንዳይመለሱ ኃጢአታቸውም እንዳይሰረይላቸው ነገር ሁሉ በምሳሌ ሆነባቸው። ኢየሱስ እነሱም በፓራብል ነው የሚነግራቸው። ይሰማሉ እኮ ግን አያስተውሉትም፣ ያያሉ ግን አይመለከቱም እና ልባቸው ደግሞ ደንድኗል ይላል። ስለዚህ ነገር ሁሉ በምሳሌ ሆነባቸዋል። ማቴዎስ ላይ ያለውን የመጨረሻ ልንገራችሁ። ማቴዎስ 13 ይሄንኑ ቃል ኢየሱስ ሲናገር ምን ያህል ሲሪየስ እንደሆነ እንድታዩት ነው። ማቴዎስ 13 ከ11 እስከ 17 እንዲህ አለ። እርሱም መልሶ እንዲህ አላቸው፣ ለእናንተ የመንግስተ ሰማያትን ሚስጥር ማወቅ ተሰጥቷቸዋል፣ ለእናንተ ላማኞች፣ ለእነርሱ ግን አልተሰጣቸውም። ማቴዎስ 13 ከ11 እስከ 17 እርሱም መልሶ እንዲህ አላቸው፣ ለእናንተ የመንግስተ ሰማያት ሚስጥር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም። ላለው ይሰጠዋል ይበዛለትማል፣ ከሌለው ግን ያለው እንኳን ይወሰድበታል አለ። ስለዚህ ይላል እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉ በምሳሌ እናገራቸዋለሁ አለ ኢየሱስ ክርስቶስ። ለማን? ለነዚህ መለኮትን ጣልቃ ገብነት ሪጀክት ላደረጉ። መስማትን ትሰማላችሁ አታስተውሉ፣ ማየት ታያላችሁ አትመለከቱም፣ በዓይኖቻቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸው እንዳያስተውሉ፣ ተመልሰው እንዳልፈውሳቸው የዚህን ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውም ተጨፍኗል የሚል የኢሳይያስ ትንቢት በእነርሱ ይፈጸማል አለ። የትንቢት መፈጸሚያ ሆነ። እናንተ ግን አለ ላማኞች፣ እናንተ ግን ዓይኖቻችሁ ስለሚያዩ ጆሮአችሁ ስለሚሰሙ ብፁዓን ናችሁ አለ። እንኳንም ማመን አልተሳነን። ማመን እኮ የታሳነው ሰው ደንቁሯል፣ ታውሯል፣ ደንድኗል፣ ላለማመን አልፎ ተሰጥቷል። ግን እናንተ ግን ዓይኖቻችሁ ስለሚያዩ ጆሮአችሁ ስለሚሰሙ ብፁዓን ናችሁ፣ የተባረካችሁ ናችሁ ካለ በኋላ እውነት እውነት እላችኋለሁ ብዙ ነቢያት ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ የምትሰሙትን ሊሰሙ ተመኝተው አልሰሙም ይላል። እንደውም የብሉይ ኪዳን እኮ የሚያምኑት እነሱ እኮ እናንተ የምታዩትን እናንተ የምትሰሙትን ተመኝተው አልቻሉም። እናንተ ግን ብፁዓን ናችሁ፣ ይሄው ታዩኛላችሁ፣ ምሰራውን ታምናላችሁ፣ ስለዚህ እናንተ ብፁዓን ናችሁ። መለኮትን ጣልቃ ገብነት ሪጀክት ላደረጉ እነሱ ግን እያዩ እንዳያዩ፣ እየሰሙ እንዳይሰሙ፣ አንገታቸው ደንድኗል፣ ጆሮአቸው ደንቁሯል፣ ታውሯል። ኢሳይያስ የተናገረው ተፈጽሞባቸዋል። የመለኮት ጣልቃ ገብነትን መግፋት ኮንሲኩዌንሱ አንዱ ይሄ ነው። እግዚአብሔር ላለማመን አሳልፎ ሰጣቸው። ማመን አቃታቸው እኮ ነው የሚለው። ማመን አቃታቸው፣ አልቻሉም። ኦሪጂናሉ ኢየሱስ እኮ ነው የሰበካቸው። በጳውሎስ ወይም በሌሎች እኮ አይደለም የተሰበኩት። የጳውሎስንም አቅቷቸዋል። በእርግጥ ኢየሱስ ሰብኳቸው እኮ ነው ያቃታቸው። ኢየሱስ ሚራክል ሰርቶ እኮ ነው ያቃታቸው። ኤልያስ እኮ አይደለም፣ ኤልሳ እኮ አይደለም፣ ሙሴ እኮ አይደለም። ከሁሉም የሚበልጠው ኢየሱስ ተአምራት እየሰራ ይህንን ሁሉ ምልክት እያዩ አቃታቸው። ይሄ እኮ ላለማመን አልፎ ተሰጥተዋል ማለት። እግዚአብሔር በክርስቶስ የሞተውን የቁጣ ልጅ የነበረውን የማይታዘዙትን እንደዚሁም ደግሞ ከጌታ ተለይቶ የነበሩትን አሁን ግን ከክርስቶስ ኢየሱስ ጋር ሕይወት ሊሰጥ፣ ከክርስቶስ ጋር ሊያስነሳ፣ ከክርስቶስ ጋር ሊያስቀምጥ፣ ነገር ግን እግዚአብሔር በክርስቶስ ጣልቃ ሲገባ ክርስቶስን ሪጀክት ያደረጉ ውጤቱ ይሄ ነው። አልፎ መሰጠት፣ ላለማመን መሰጠት። መለኮት ጣልቃ ሲገባ መግፋት። እኔ ስለ ራሴ እኔ አውቃለሁ። ኧረ ተው፣ እኔ ነኝ እኮ ለእናንተ የሚበጃችሁን ማውቀው እኮ። እኔ የሚረባችሁ መንገድ አውቅላችኋለሁ። እኔ እኮ የመጣሁት መንገድ ልሆናችሁ ነው፣ ሕይወት ልሆናችሁ ነው። እናንተን እኮ ከአብ ጋር ላስታርቃችሁ ነው። ኖ ኖ ኖ ኖ ኖ። እኛ የራሳችን የሆነ ሃይማኖት አለ ወደ እግዚአብሔር የምንደርስበት። አንተ አታስፈልግም። ክርስቶስን ሪጀክት ካደረገ እግዚአብሔርን ሪጀክት አድርገዋል ማለት ነው። መለኮት በማን ነው ጣልቃ የገባው? በክርስቶስ ነው። በክርስቶስ ነው ሕይወት የሰጠው፣ በክርስቶስ ነው ትንሣኤ የሰጠው፣ በክርስቶስ ነው ከአብ ጋር ያስቀመጠን።
ክርስቶስን መግፋት ማለት የመለኮት ዲቫይን ኢንተርቬንሽንን መግፋት ማለት ነው። እንደዛ ከሆነ አለ እግዚአብሔርም እንግዲህ ላለማመን ሰጣቸው። ላለማመን አሳልፎ መሰጠት ማለት እንደ ፈርዖን መደንደን። ፈርዖን ስንት ታምር ነው ያየው በሙሴ ፊት፣ አንዱንም አያምንም። አንገቱን አደነደነ። ሚራክል ግን አይመለከት። ይሰማል፣ ደንቁሯል፣ አያስተውል። ስለዚህ ደነደነ። እግዚአብሔር እኮ ሲረዳ እኮ ነው አለማመኔን እርዳ እንዳለ ሰው ካለመንን በራሴ አምናለሁ ብትሉ እኮ አይቻልም። መለኮት ኢንተርፊር ካላደረገ፣ መንፈስ ቅዱስ ካልረዳን ክርስቶስን ማመን አብ ከሳበው በቀር ወደ እኔ የሚመጣ የለም ብሏል። አይቻልም። መዳናችን ኢስ ሚራክል። ኢቭን ጌታን ማመን አቃታቸው ነው የሚለው። ዛሬ ብዙ ሰዎች ማመን አቅቷቸዋል። ማንን? ክርስቶስን። ስለዚህ ክርስቶስን ገፍቶ አማኝ ነው ማለት በእግዚአብሔር ዘንድ ቦታ የለው። እግዚአብሔር ለምን ይሰጣል? ላለማመን አሳልፎ ሲሰጥ እውር ነው የሚሆኑት፣ ደንቆሮ ነው የሚሆኑት፣ ደንዳና ነው የሚሆኑት ማለት ነው። እንግዲህ የመለኮት ጣልቃ ገብነትን መግፋት ኮንሲኩዌንስ አለው። መለኮት ጣልቃ ገብቶ አልፈልግም ብሎ ሪጀክት ማድረግ ኮንሲኩዌንሱን አሁን እናያለን። ያለማመን መዘዙ፣ ጠንቁ the consequence of unbelief ምንድናቸው? አንደኛው ከእግዚአብሔር ረፍት መገለልን ያመጣል። exclusion from God's rest, unable to enter God's rest፣ ወደ እግዚአብሔር ረፍት አለመግባትን ያመጣል። ዕብራውያን 3 ከ18 እስከ 19 ካልታዘዙት በቀር ወደ እረፍት እንዳይገቡ የማለባቸው እነማን ነበሩ? ባለማመናቸው ጠንቅ ሊገቡ እንዳልቻሉ እናያለን ይላል። ባለማመናቸው ጠንቅ። በእርግጥ ይህ ስለ እስራኤል ሕዝብ ነው የሚናገረው። ዛሬም አይሁዶች እኮ ጌታ ኢየሱስ አስቀድሞ ወደ እነሱ ነው የመጣላቸው። ጳውሎስም ወንጌል ለአይሁዶች ሰበከ፣ ግን ለሁለት ተከፈሉ። እነዚህ ባለማመናቸው ጠንቅ የሰሙት ቃል ከሰሚዎች ጋር ስላልተዋሃደ እነዚህ ሳይገቡ ቀሩ፣ እነዚህኞቹ ደግሞ ገቡ። ኢየሱስ እኮ አስቀድሞ ለአይሁዶች ነው የመጣው። ነገር ግን ካልታዘዙ በቀር ወደ ረፍት እንዳይገቡ ባለማመናቸው ጠንቅ ሊገቡ እንዳልቻሉ እናያለን። ጳውሎስ ራሱ ሲናገር ለሁለት ጉባኤው ተከፈለ። አንደኞች አይሁዶች አናምንም አሉ፣ አንደኞቹ ስለዚህ እነዚህ ባለማመናቸው ጠንቅ ሳይገቡ ቀሩ ወደ ረፍት። እናንተ ደካሞች ሸክም የከበደባችሁ ኑ እኔ አሳርፋችኋለሁ ያለው ጌታ ጋር ገብተው ማረፍ አቃታቸው። ሁለተኛው መለኮታዊ ቁጣ ዲቫይን ራዝ ያመጣል። የመለኮትን ጣልቃ ገብነት መግፋት ዮሐንስ ወንጌል 3:36 ላይ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ በሕይወት አይኖርም። አያችሁ፣ መለኮትን ኢየሱስን መግፋት ማለት የመለኮት ጣልቃ ገብነትን መግፋት ነው። ይሄ ደግሞ በልጁ የሚያምን የዘላለም ሕይወት አለ፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ በሕይወት አይኖርም ይላል። ዲቫይን ራዝ ያመጣል። ሶስተኛ ውግዘት፣ መኮነን ወይም ኮንደምኔሽን ያመጣል። መለኮታዊ ጣልቃ ገብነትን መግፋት ኮንደምኔሽን ያመጣል፣ ውግዘትን ያመጣል፣ መኮነንን ያመጣል። ዮሐንስ 3:18 ላይ በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበት። ማመን አቃታቸው ነው የሚለው አይደል? ማመን ተሳናቸው ነው የሚለው። ማመን አልቻሉም ነው። ማመን ካልቻለ እንግዲህ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። እዛው ዕብራውያን 3:12 ላይ ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳንዶቻችሁ እንዳይኖር ተጠንቀቁ ይላል። አንዳንዴ እኮ ጉባኤ ውስጥም ሳያምኑ መኖር አለ። አዜ ሪሊጅን ክርስትናን የያዙ ሰዎች ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉ የማያምን ልብ ከእናንተ እንዳይኖር ተጠንቀቁ ይላል። ማለት ክርስትናን እንደ ሪሊጅን ወይም ደግሞ ሪቹዋል የሆነ ነገር አድርጎ የቆጠረው ሰው ተጠንቀቅ ይባላል። ዛሬ ከአማኝ ቤተሰብ ተወልደው ቆይተው አሁን ደግሞ ባክ እያደረጉ ሃይማኖት የሚለውጡ አሉ አይደል? እንደነዛ አይነት ሰዎች ማለት። አራተኛው የተበላሸ አእምሮ ወይም ደግሞ depraved mind ያመጣል። ዴፕሬቪቲ ማለት የስነ ምግባር ብልሹነትንና ውድቀትን ሞራል ኮራፕሽን ውስጥ ይከታል። መለኮት ጣልቃ ሲገባ ሪጀክት ማድረግ ሮሜ 1:28 እስከ 31 እንዲህ ይላል። እግዚአብሔርን ለማወቅ ባልወደዱት መጠን እንግዲህ እግዚአብሔር በክርስቶስ ኢየሱስ ተገልጧል። እግዚአብሔርን ማናችንም አናውቀውም፣ ግን ልጁ
መጥቶ ተርኮልናል። እሱን ባልወደዱ መጠን እግዚአብሔር የማያገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ማለት ላለማመን መሰጠት ማለት መደንቆር፣ መታወር፣ እንደገና ደንዳና መሆን ነው። ያ ከሆነ ደግሞ እግዚአብሔር አእምሯቸውን ለቶታል ዴፕሬቪቲ ሲሰጥ ምን ይሆናል? አመፅን ሁሉ፣ ግፍን፣ መመኘትን፣ ክፋትን ሞላባቸው። ቅንዓት፣ ነፍስ መግደል፣ ክርክር፣ ተንኮል፣ ክፉ ጠባይ ተሞሉ፣ የሚያሸኮሽኩ፣ ሐሜተኞች፣ አምላክን የሚጠሉ። አያቸው፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች። ክርስቶስ እኮ ራሱ አምላክ ነው። እሱን እኮ መጥላት ማለት በሌላ ቋንቋ ክርስቶስን መጥላት አምላክ መጥላት እኮ ነው። ክርስቶስን እየጠሉ እንዴት ነው እግዚአብሔርን እወድሃለሁ ማለት? ልጁን እየጠሉ ይቻላል? ስለዚህ ልጁን ስንወድለት ነው እግዚአብሔር ወደዱኝ የሚለው። ግን ኢየሱስን እየጠሉ እግዚአብሔርን እንወዳለን ማለት ውሸት ነው። ምን ይላሉ? አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። ይሄ ማለት ቶታሊ ዴፕሬቭድ ሆኗል። ለዚህ አእምሮ አሳልፎ ሰጣቸው። ለምን? መለኮት የሆነውን ክርስቶስን ሪጀክት ማድረግ ለዚህ አልፎ መሰጠት። ኤፌሶን 4 ከ18 እስከ 19 እነርሱ ይላል ባለማወቃቸው ጠንቅ፣ በልባቸው ደንደንነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ፣ ደንዝዘው መመኘትን፣ እርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ ይላል። ለምን? ማመን አቃታቸው። ማንን? ክርስቶስን ማመን አቃታቸው። ማመን ተሳናቸው። እምነታቸው ቢደክም ጌታ እምነታቸውን ሊፍታፕ ያደርግላቸዋል ቃሉን ልኮ። ምን ችግር አለ? ግን እነዚህ እኮ ፐርፐዝሊ ክርስቶስን መለኮታዊ ጣልቃ ገብነትን ስለገፉ እግዚአብሔር ላለማመን አሳልፎ ስለሰጣቸው ማመን አቃታቸው። ስለዚህ እያዩ አዩ፣ እየሰሙ አይሰሙም። እንደገና ደግሞ ልባቸው ደነደነ። ስለዚህ እግዚአብሔር ለማይመች አእምሮ ሰጣቸው። አምስተኛው ድነትንም ማምጣት አለ። ድነትን ማለት እግዚአብሔር እድሜ ይሰጣል ለሰዎች ወደ ጌታ እንዲመጡ። ግን በሰጣቸው ጊዜ የማይጠቀሙ ከሆነ ለዘላለም ከእግዚአብሔር መለየትም አለ። ሐዋርያ ሥራ ምዕራፍ 28 ቅድም 24 ላይ ያነበብኩት 28 24 ላይ እኩሌቶቹ የተናገረውን አመኑ፣ እኩሌቶቹ አላመኑም ይላል። ለሁለት ሲከፈሉ እናያለን። ዕብራውያን 4 ከ1 እስከ 2 እንደዚህ ይላል። እንግዲህ ወደ ረፍቱ ለመግባት ይሄ ሚሲንግ ሳሊቬሽን ይባላል። ይሄ ድነት ማጣት ሚሲንግ ሳሊቬሽን። ዕብራውያን 4 ከ1 እስከ 2 እንግዲህ ወደ ረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎት እንዳይታይ እንፍራ። ለነዚያ ደግሞ እንደተናገረ ለእኛ የምስራቹ ተሰብኮልናል። ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። የብሉይ ኪዳን ሰዎች ወንጌሉን በሙሴ ቃል ተነግሯቸዋል። እነሱ እንደተሰበከው እኛም ዛሬ ወንጌል ተሰብኮልናል ነው የሚለው። ልክ ግን ጳውሎስ ወንጌል በሰበካቸው ጊዜ ደግሞ እዚህ ጋር ለሁለት ተከፈሉ ይላል። ስለዚህ ነው የሚለው እነዚያ ደግሞ እንደተነገራቸው ለእኛ የምስራቹ ተሰብኮልናል። ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። ለነዚህ ለኩሌቶቹ አልጠቀማቸውም። ጳውሎስ እኮ ቀኑን ሙሉ ነው አይደለ እንደ ቅድም ያነበብኩት፣ ቀኑን ሙሉ የሙሴን ታሪክ፣ የዳዊትን ታሪክ፣ የነቢያትን ታሪክ እየተረጎመ እያብራራ ነው እኮ እየገለጠ ያስተማራቸው። ግን አልጠቀማቸውም። የሰሙት ቃል ከሰሚዎቹ ጋር በእምነት አልተዋሃደም። ስለዚህ ኩሌቶቹ ሚስ አደረጉ ሳልቬሽን። ስድስተኛው ስፒሪቹዋል ብላይንድነስ ያመጣል። መለኮታዊ ጣልቃ ገብነትን መግፋት ስፒሪቹዋል ብላይንድነስ ያመጣል። ሁለተኛ ቆሮንቶስ 4 ከ3 እስከ 4 እንደዚህ ይላል። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ለእነርሱ የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ዲቫይን ኢንተርቬንሽንን ሪጀክት ማድረግ ዲሞኒክ ኢንተርቬንሽን ኢንተርፌር ያደርጋል። መለኮታዊ ጣልቃ ገብነትን አንድ ሰው ገፋ ማለት የሰይጣን ጣልቃ ገብነት ወደሱ ይመጣል። ከሁለቱ አንዱ ነው። ለዚህ ነው እኮ ሞትና ሕይወት በፊት አለ ምረጥ የሚለው። ለዚህ ነው በረከትና መርገም በፊት አለ ምረጥ የሚለው። ዲቫይን ኢንተርቬንሽንን ሰው ሪጀክት አደረገ ማለት ዲሞኒክ ኢንተርቬንሽን ወደ ሰውየው ሕይወት ይመጣል። የመጨረሻው
እንግዲህ ማመን አቃታቸው። መጨረሻቸው ምን ይሆን? በበደላችሁ በኃጢአታችሁ ሙታን ነበራችሁ ይላል። ሞተው መቅረት ማለት ነው። ማመን ካቃታቸው እንደ ሞቱ መቅረት ማለት። ሌላው ዲስኦቢዲየንት የማንታዘዝ ነበርን ይላል። we were disobedient። እነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን እንደሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። ማመን ካቃታቸው እንዲህ ሆነው ሊቀጥሉ ነው። ሰይጣንን እንዳገለገሉ ወደ ሲኦል ሊወርዱ ነው። ማመን ካቃታቸው። ሌላው ቶታል ዴፕሬቪቲ ወይም ደግሞ ዴፕሬቭድ ማይንድ ሲኖር ምን ይላል? ኤፌሶን 2:3 ላይ በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችን የልቦናችን ፈቃድ እናደርግ ነበር፣ በስጋ ምኞትም በፊት እንኖር ነበር። አሁን ጌታ መንፈሳዊ ሊያደርገን ሲመጣ እምቢ ካለ ስጋዊ ሆኖ እንደዛው እንደወደቁ መቅረት ነው። ሌላ ምን ይመጣል? የመጨረሻው የቁጣ ልጆች ነበርን ይላል። ዱምድ እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ማመን ካቃታቸው ስቲል አንደር ኮንደምኔሽን ናቸው፣ የእግዚአብሔር ቁጣ ስር። ስለዚህ ማመን አቃታቸው። እግዚአብሔር ማመን እንድንችል ስለረዳን ጌታ እናመስግን። ጨርሻለሁ።